ሰላም የአፍሪ ፊልም ወዳጆቻችን እንዴት ናችሁልን? ለዛሬም በአብዛኞቻችሁ ይሰራልን ሲባል የነበረውን አክሽን አድቬንቸር ሳይንስ ፊክሽን አስማታዊ የፊልም ዘውግ የተሰጠውን በፈረንጆቹ 2008 ዓ.ም ተሰርቶ በብዙሃን ተወዳጅነትን አትርፎ የነበረውን መርሊን የተሰኘውን ገራሚ ሙቪም ሀብለን እንጀምርላችኋለን። ታዲያ ጊፍት የተሰኘውንም እዚሁ ቻናል ላይ አናቋርጠውም። ሁለቱንም በላይክና በቪው እየገመገምን የምንለቅላችሁ ይሆናል። እናንተም ታዲያ የተመቻችሁን ሁላ ሼር፣ ላይክ፣ ኮመንትም ማድረግ እንዳትረሱ። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው መርሊን የተባለም ወጣት ካምልተን የምትባል ከተማ ላይ ለመጀመሪያ ጊዜ እቃውን ሸክፎ እየገባ ለእኛም በተረካ መልኩ ድራገኑ እንዲህ ይለናል። ማንም ወጣት ምንም ያህል ጠንካራ ቢሆንም እጣ ፈንታውን በጊዜ ሂደት እንጂ ቀድሞ እንዲያይ አልተፈቀደለትም። ለዚህ ወጣትና አስማት ላለው መርሊንም የእጣ ፈንታው የመጀመሪያው ምዕራፍም ይህ ነውም ይለናል። እኛም ወጣቱ መርሊን በደስታ ተሞልቶ ወደ ካምልተን ከተማም ነዋሪዎቹን ቤቶቹን እየተመለከተም ይገባል። የከተማዋ መሃል አደባባይ ላይ ንጉሱ ከላይ ሆኖ አንድ ቶማስ ጄምስ የተባለ ጥንቆላና አስማትን ሲጠቀም የነበረን ግለሰብ ለወንጀሉም ቅጣት በግድያ እንዲቀጣ ትዕዛዝም ሰጥቶ ሰውየውም ሲገደል መርሊንም ያንን በድንጋጤ እያየ ከላይም በመስኮት በኩል አንዲት ቆንጅዬ ሴት ተሳቃ የሚሆነውን ስትመለከትም እናያታለን። ንጉሱም ከላይ ሆኖ ድምፁን ከፍ አድርጎ እኔ ንጉስ ውተር ፔንድራገን እንደዚህ አይነት ጥንቆላና አስማት እዚህ ከተማችን ላይ እንዲከናወን አልፈቅድም። ድሮ ላይ ካምልተን ከተማ በእንደዚህ አይነት ነገሮች የተቃወሰች ነበረች። ግን ይኸው የዛሬ 20 ዓመት ታላቁ ድራገን ከተያዘምና እኔም ወደዚህ ከመጣሁ በኋላ ከተማችን ተለውጣለች። 20 ዓመታችንንም በደስታ እናከብራለን ብሎም ለነዋሪዎቹ ተናግሮ ሊገባ ሲል አንዲት አሮጊት ሴትም መጮህ ጀምራ ዞሮ እየተመለከታት ዛሬ ላይ ልጄን ነጥቀኸኛል። እዚህ ከተማ ላይ ሰይጣኑ ማጂክ ወይም ደግሞ አስማት አይደለም፣ ያንተ አምባገነንነትና ጥላቻ ነው። ይህ ደስታችሁ ሳያበቃ ልጄን እንደነጠከኝ እኔም ያንተን ልጅ ነጥቄ እንድታነባ አደርጋለሁ። ለአይን ላጠፋ አይኑን አጥፉት እንደሚባለው ጠብቀኝ፣ በልጅ እመጣልካለሁ ብላም ስታስፈራራው ንጉሱም እንዲይዟት ቢያዝም ሴትየዋ ግን ባደረገችው ሀብልም ተጠቅማ አስማት ተናግራ ከቦታው ተና ትሰወራለች። ባየው ነገር የተደናገጠው መርሊንም እዚህ ከተማ የመጣበትን ጉዳይ ጋይስ የተባለ የከተማቸው ፊዚሽያንን ለማግኘትም ስለሆነ ሰውየው ያለበትንም አጠያይቆ ጋይስ ወደሚኖርበት ክፍልም ሲገባ ውስጥ ብዙ የተቀመሙ መድኃኒቶችና መቀመሚያዎችን እየተመለከተ ከላይ ዕቃ እየደረደረ የነበረው ጋይስንም ሲጠራው ጋይስ ሆዬም ዞሮ ለማየት ሲሞክር ሳያስበው ከነበረበት ቁልቁል ወደ ታችም ይወርዳል። ግን ይህን ያየው መርሊን በዚህች ቅጽበት ተጠቅሞ አይኑን በመጠቀም ሰውየው መሬት ሳይደርስ አየር ላይ አስቀርቶት አልጋም ስቦ ከታች በሚገርም መልኩ አልጋው ላይ እንዲወድቅ ያደርጓል። ጋይስም በተፈጠነው ነገር እየተገረመ ምንድን ያየሁት ማጂክ ነው ወይ? የተማርከው ማን አስተማረክ? እያለ መርሊንን ያፋጠዋል። መርሊንም እየተደናገጠም እያንገራገረ የምን ማጂክ እያለ ሊክድ ቢሞክርም ሽማግሌው ጋይስ ግን ነቅቶበት ነበርና መርሊንም ተምሬ አይደለም ስወለድ ጀምሮ አብሮኝ ነው የተወለደውን በማለት ስሙን ይናገራል። ጋይስም መርሊን የሚለውን ስሙንም ሲሰማ የእህቱ ኡቴት ልጅ እንደሆነም አውቆ ከመርሊን ከእህቱም የተጻፈለትን ደብዳቤም ተቀብሎ መርሊንንም ስላተረፈውም አመስግኖት ወደ ውስጥም ገብቶ እንዲያርፍ ያደርጓል። መርሊንም እየተደሰተ ክፍሉ ገብቶ በመስኮት በኩል ከተማዋን ከላይ ሆኖም ሲመለከት ጋይስም ደብዳቤውን ሲያነብ እህቱ አሁን ላይ ያደገው ልጇ መርሊንን የኛ ትንሽ መንደር ውስጥ እንዲቀር አልፈለኩም። መርሊን ያለውን ችሎታ በአግባቡ እንዲጠቀምበት መሪ ሰው ያስፈልገዋል። ለዛም አንተም መርጬ ካለው ልጄን ጠብቅልኝ፣ ሁለታችሁን ደግሞ ፈጣሪ ጠብቃችሁ ብላም እንደጻፈችለትም አንብቦ ወደ መርሊን ክፍል እየተመለከተ ይብሰለሰላል። በሌላ ትዕይንት ቤተ መንግስቱ ላይ 20 ዓመታት ከማጂክ የጠሩበትን ክብረ በዓልም ለማዘጋጀት እየተዘገጃጁ ያቺ አስቀድመን ያየናት ቆንጅየዋ ሴት ሞርጋናም እንደምትባልና ከጓደኛው ከአባቷ ሞት በኋላም ያሳደጋት አሳዳጊዋ ንጉሱ ኡተርም ወደ እሷ መጥቶ እንድትቀላቀላቸው ቢጋብዛትም እሷ ግን አንድ ሰው ማጂክ ተለማመደ ተብሎ ተገሎ ለሚደረግ ዝግጅት ላይ አልገኝም እያለች ስትበሳጭበት
ኡተርም የዛሬ 20 ዓመት ስላልነበርሽ አልፈርድብሽም። አሁን እውቋ ዘፋኝ ሌዲ ሄለን የመጣች ስለሆነ ወደ ዝግጅቱም እንድትመጪ እፈልጋለሁ ብሎም አዟት ይሄዳል። ሞርጋናም በንዴት በዚህ የጭካኔ ተግባሩ ጠላት እያበዛ እንዳለም ትነግረዋለች። እኛም በምስላችን እውቋ ዘፋኝ ሌዲ ሄለንም ካምልተን ከተማ ጉዞ ላይ ስለመሸባቸው ለዛሬ ጫካ ውስጥ ድንኳናቸውንም ጥለው ሊያድሩም እየተዘገጃጁ ብቻዋን ወዳለችው ሌዲ ሄለንም ያቺ ልጇ ተገሎባት የተሰወረችው አሮጊቷ ሴትዮም ደርሳባት በያዘችው ስለትም የያዘችውን ከሳር የሰራችውን አሻንጉሊት ደጋግማ እየወጋች የአስማት ቃሎች ተናግራ ሌዲ ሄለንን ገላት። ሀብሏን አውጥታ ወደ ሀብሏ ሌላ አስማታዊ ቃል በተናገረች ቅስፈት የሌዲ ሄለንን የፊት ገጽታም ይዘው ታርፈዋለች። በለው በነጋታው ጠዋትም መርሊን በህልሙ ደጋግሞ ስሙ ሲጠራም ባኖ ነቅቶ በጋይስ የተሰራለትን ቁርስ እየተመገበ ጋይስም ሆን ብሎ ከጠረጴዛም ላይ ውሃ እየደፋ የመርሊንን አስማት እየተመለከተ እንዴት አስማት በአፍ ሳትናገር መተግበር ቻልክ እያለም በችሎታውም እየተገረመ ለአሁን ሌላ ስራ እስኪያገኝለት እሱ የቀመማቸውን መድኃኒቶች ለታካሚዎች እንዲያደርስለትም ሰጥቶት ማጂኩን በምንም ተአምር ውጪ ላይ እንዳይሞክረው ከሞከረ ሊያስገድለው እንደሚችልም ነግሮም አስጠንቅቆም ይልኳል። መርሊንም እንደተባለው በጋይስ የተቀመሙትን መድኃኒቶች ለታካሚዎች እያደረሰ በመሃልም የንጉሱ ወታደሮች አንድን ግለሰብ እንደ ኢላማ ጋሻ ሲይዘው ስለት እየወረወሩ ሲቀልዱበት ተመልክቶ ጣልቃም ገብቶ የሚያደርጉትን እንዲያቆሙ ሲናገር ከወታደሮቹ መሃል አንደኛው ወጥቶ ካላቆምንስ እያለው ግብ ግብ ውስጥም አስገብቶት መርሊንም በንዴት ሰንዝሮ ሊመታው ቢልም እጁን ጠምዝዞም ይዞት እሱ የንጉሱ ኡተር ልጅ አርተር እንደሚባል እየተናገረ ከባድ ወንጀል ሰርተካልን ብሎት ወደ እስር ቤት አስገብቶም ያስሯል። በቀጣይ ትዕይንቱ ራሷን ወደ ዘፋኟ ሌዲ ሄለን የቀየረችው ጠንቋያዋ አሮጊትም ቤተ መንግስት ደርሳ ከንጉሱ ጋር ተገናኝታ ለዝግጅቱም እስክትዘፍን ወደ ክፍሏም ታመራለች። እስር ቤት የገባው መርሊን ጋም አሁንም መርሊን እያለ የሚጠራው ድምፅ ሲያስቃዠው እያየ ነው። ጋይስም እሱ ጋር ደርሶ በተግባሩ እየተበሳጨበት እናም አርፎ አንገቱን ደፍቶ እንዲኖር እየነገረው ለአሁንም ከእስር እንዲፈታ እንዳመቻቸለት ግን በቅድሚያ የሚተገብረው አንድ ስራም አለም ብሎት በህፃናት ፊት ጭንቅላቱና እጁ በእንጨት ውስጥ ገብቶ ህፃናቱም እያከታተሉ የበሰበሱ ፍራፍሬዎችና አትክልቶች እየወረወሩም ይቀልዱበታል። በዚህ መሃል የቆንጂዋ የሞርጋን ሰራተኛ የሆነችውና መርሊን ከአርተር ጋር ሲጣላ የሆነውን ሁላ ከርቀት ያየችው ጉዌን የተባለችም ሴት ወደ እሱም አምርታ ተዋውቃው የሰራውን ስራም ትክክል እንደሆነም ነግራው ግን አርተርም በድብድብ እንደማይችለው እየተናገረች ቀልዳበት በዚህ መልኩ ተዋውቀውም ትሄዳለች። አመሻሽ ላይ መርሊን ከጋይስ ጋር እራት እየተመገቡ ለምን ማጂክ ከተማው ላይ መጠቀም እንደማይቻል እየጠየቀ በንጉሱ ኡተር የዛሬ 20 ዓመት የቆመም እንደሆነ ኡተር ከዛን ጊዜ አንስቶ ማጂክን ለማጥፋት ቆርጦም ተነስቶ የነበሩትን ድራገኖችም አጥፍቶ ለምሳሌም አንድ ድራገን ብቻ በህይወት አስቀርቶ ቤተ መንግስቱ አቅራቢያ ያለ ዋሻ ውስጥ ማንም እንዳያስመልጠውም አድርጎ ድራገኑን እንዳሰረውም ይነግሯል። በመቀጠልም መርሊን ለሄለንም ለድምጿ እንዲሆናት በጋይስ የተቀመመ መድኃኒት ይዞም ሲያደርስላት ክፍሉ ያለው በሳር የተሰራ አሻንጉሊት እንዲሁም ግራ የሚያጋባ መጽሐፍ እየተመለከተም ሳለ ራሷን ወደ ሌዲ ሄለን የቀየረችው ጠንቋያ አሮጊትም ደርሳበት ምን ፈልጎ እንደሆነ እየጠየቀች አስደንግጣው እሱም በፍጥነት ያመጣውን መድኃኒት ሰጥቷትም ይወጣል። ውጪም ላይ በድጋሚ ከንጉሱ ልጅ አርተርና ወታደሮቹ ጋር ተገናኝቶ አሁንም አርተር እያስቆመው ሲቀልድበት መርሊንም ያንን ዝም ብሎ ማለፍ ስላልቻለ የመልስ ምት እየሰጠው ከዚህ ሁላ ብቻ ለመቻ ለመጋጠምም ተስማምተው አርተርም መሳሪያ ወደ መርሊን ወርውሮለት በሱ ለመጣላትም ይዘገጃጃሉ። የድብድብ ልምድ የሌለው መርሊንም የሚያደርገው ጠፍቶት ወደ ኋላ እያፈገፈገ ሰዎችም ከበዋቸው ሞራል እየሰጧቸው ከርቀትም ጋይስ ያን ሰምቶ ወደ እነሱም ሲያመራ ግራ የተጋባው መርሊንም ሳያስነቃ በአይኑ ማጂክ ተጠቅሞ እቃዎችን እያንቀሳቀሰ አርተር እንዲደናቀፍና እንዲወድቅ እያደረገ በዛ ሊረታው ይሞክራል። ጋይስም ይህን ተግባሩን አይቶ ሲበሳጭበት በስተመጨረሻም መርሊን ድብድቡን ተሸንፎ በአርተርም ጀርባውን ተመቶም ወድቆ አርተርም ሊወስዱት የመጡትን ወታደሮች ተዉት ይሂድ እያላቸው መርሊንንም በትኩረት እየተመለከተው ብልሃተኛ እንደሆነና የሆነ ግር የሚል ነገር እንዳለው ነግሮት ይሄዳል።
መርሊንም ቤት እንደተመለሰ በጋይስ እየተጮኸበት እሱም አላስችል ብሎት ማጂኬን ካልተጠቀምኩ እኔ ማንም ተራ ሰው ነኝ ማለት ነው፣ ያለ ማጂኬ ብሞት እመርጣለሁም ብሎም በንዴት ወደ ክፍሉም ይገባል። ጋይስም አዝኖለት ተከትሎት ገብቶ የጀርባውን ቁስል እያከመ ሊያረጋጋው ይሞክራል። አመሻሽ ላይም ያቺ የኡተር ልጅ አርተርን ለመግደል ሌዲ ሄለንን መስላ የመጣችው ጠንቋይ አሮጊትም ከንጉሱ ኡተር ጋም ራታቸውን ሲመገቡም እያየናቸው። መርሊንም በተኛበት ያ ድምፅ በድጋሚ መርሊን እያለ እየጠራ ሲያስቃዦም ነቅቶ በፍጥነት ልብሱን ለባብሶ የተኛው ጋይስ ሳያየው ከቤት ወጥቶ ድምፁን እየሰማበት ወዳለው አቅጣጫም ያመራል። ቦታውም አቅራቢያም ሲደርስ ሁለት ጠባቂዎች ተመልክቶ ጠባቂዎቹንም እየተጫወቱ የነበሩትን ዳይስ ሆን ብሎ በማጂኩ አሽቀንጥሮባቸው ካዘናጋቸው በኋላ ሳያዩት እሳት ለኩሶ ወደ ዋሻ ውስጥም ይገባል። ውስጥም እንደገባ ያልጠበቀው ነገር በንጉሱ ድሮ ተርፎ የታሰረው ድራገኑም ፊት ለፊቱ እያየው ድራገኑም ሲጠራው እንደነበረ እየተናገረ ለዚህ የመሰለ ጣፈንታ ግን አንተ በጣም ትንሽዬ ነክም እያለም ይናገሯል። መርሊንም ግራ ተጋብቶ የምን ዕጣ ፈንታም ብሎም ይጠይቃል። ዕጣ ፈንታክም ይህ በተፈጥሮ የተሰጠክ ማጂክ ለምክንያት ነው። ያ ምክንያት የከተማው ቀጣይ ንጉስ አርተር ነው የሚሆነው። እሱም ወደፊት የአልቢያን ግዛትን አንድ ያደርጋል። ግን በዚህ ስራው ከወዳጆቹ፣ ከጓደኞቹ፣ ከጠላቶቹ ብዙ ማስፈራሪያ ሴራም ይጠብቋል። ያለ አንተ አርተር የአልቢያንን ግዛት አይገነባም፣ አንተም ከጎኑ ታስፈልገዋለክም ይለዋል። ይህን የሰማው መርሊንም በጭራሽ ይሄ የእኔ ጣፈንታ ሊሆን አይችልም፣ ወይም ደግሞ ሌላ አርተር ሊኖር ይችላል። ይሄኛው አርተር ደደብ ነው፣ እንደውም ሊገሉት ከመጡ እተባበራቸዋለሁ ቢልም ድራገኑ ግን ምናልባት አርተርን የመቀየር ዕጣ ፈንታው የአንተም ይሆናል፣ እኛም ከዕጣ ፈንታችን ከተጻፈልን ውጪ መውጣትና መቀየር አንችልም ብሎት ከፍ ብሎም በሮ የታሰረበትን ሰንሰለት እንዲያዝም ይሄዳል። በንጋታው ጠዋትም መርሊን ከእንቅልፉም እየነቃ ጋይስም የተዘበራረቀው ክፍሉን እያየ እየተበሳጨበት አስተካክሎ ለሞርጋና ለቅዠቷ የሚሆን መድኃኒትም እንደቀመመላትና እሱን ይዞም እንዲሄድም ሰጥቶት ይሄዳል። መርሊንም ያንን በመያዝ ወደ ሞርጋናም ጋማ መርቶ ሲገባ በውበቷ እየተማረከ እሷም ሳታየው ልብስ ለመቀየር ወደ ውስጥም እየገባች ጉዌንም መስላት መርሊንን ስታወራው እሱም በሚያስቅ መልኩ የምታወራውን እንደ ሴት አስመስሎ ለመመለስ እየሞከረ በስተመጨረሻም ራሷ ሰራተኛዋ ጉዌንም ደርሳለት መድኃኒቱንም ሰጥቷት በፍጥነት ቦታውን ለቆም ይሄዳል። እንግዲህ እንዲህ እያልን የመርሊን የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። የማይደርስ የለም። የ20ኛው ዓመት የሰላምና የብልጽግና ክብረ በዓል የሚከበርበት ምሽት ላይም ሞርጋናም አምሮባት ስትገኝ በውበቷም ሁሉም አርተር እንዲሁም መርሊን ሳይቀር ሲማልሉ እያየናቸው፣ በሌላ በኩል አሮጊቷ ጠንቋይም አርተርን ለመግደል እየተዘገጃጀች ምግብ ያመጣችላት ሰራተኛም በመስታወት በኩል እውነተኛ ማንነቷንም አይታባት በድንጋጤ ልትወጣ ብትልም እጇን ጭመቅ አድርጋም ይዛ ጸጥ አድርጋ ገላት ትወጣለች። ንጉሱ ኡተር በተገኘበት ሌዲ ሄለንም እንድትዘፍን ፍቃድ ተሰጥቷት መስፈኗን ጀምራ ቀስ በቀስ ታዲያ እዛው ያሉት ሰዎች በዘፈኑ ራሳቸውን መሳት ሲጀምሩ ቦታውም እየጨላለመ ሲመጣ መርሊንም ያን ተመልክቶ በፍጥነት የዘፈኑን ድምፅ ላለ መስማት ጆሮን ደፍኖም ይዞ ራሱን ከመሳትም ያተርፋል። ሴትዮዋን በመቀጠል ስለቷን አውጥታ ወደ አርተር ወርውላ ገላ በቀሏን ልታሳካ ብትልም መርሊንም አይኖቹን ተጠቅሞ ከላይ ያለ ሻማ ማስቀመጫም ያለበትን ብረት እላያዋ ላይ እንዲወድቅም አድርጎም ያሰናክላታል። ብዙም ሳይቆይ ዘፈኑ ስለቆመ ራሳቸውን የሳቱት ሰዎችም ግራ እየተጋቡ ሲነቁ ሴትዮዋም የራሷን ገጽታም ይዛ እያቃሰተች ስለቷም በድጋሚም ወደ አርተር ስትወረውር መርሊንም ቀልጥፍ ብሎ ማጂኩን ተጠቅሞ ስለቱን አቀስቅሶ አርተርን ጎትቶ ስቦ ከመወጋትና ከመሞት ያተርፏል። ዋው! ይህን ያየው ንጉስ ኡተርም እየተደናገጠ ቢሆንም በደስታ ለመርሊን ልጄን ስላተረፍክልኝ ልሸልምክ ይገባል እያለው ሽልማት ከሚሆነው ከዚህ በኋላ የልዑል አርተር የግል አገልጋይ አድርጌ ሼውሜ ካለውን ብሎትም ይሄዳል። ለመርሊንም የተሰበሰቡ ሰዎች ሁላም ያጨበጭቡለታል። በስተመጨረሻም ትዕይንቱ ቤት ለተመለሰው መርሊንም ጋይዝ ዛሬ ጀግና ሆነክ አምሽተካል፣ ምናልባትም ይህ የተሰጠክ ማጂክ አርተርን ለመጠበቅ ይሆናል እያለው
እጣ ፈንታውንም ነግሮት ድሮ በአንተ እድሜ እያለው የተሰጠኝ መጽሐፍ ነው እያለ ለአንተም ላስተላልፍልክም ብሎት በጨርቅ የተጠቀለለ መጽሐፍ አምጥቶም ይሰጧል። መርሊንም መጽሐፉን እየገላለጠም ሲመለከት የማጂክ መማሪያ መጽሐፍ እንደሆነም እያየ በደስታ ከዚህ መጽሐፍ ብዙ እንደሚማርም ተነግሮም ይቀበላል። እጣ ፈንታው አርተርም እየጠራው እንደሆነም ተነግሮት ወደዛም ያመራል። እና እንዴት ነው ፊልም ወዳጆች መርሊንን ወደዳችሁት? ታዲያ ይቀጥል ወይንስ ይቁም? ይቀጥል የምትሉም ከሆነ ይቺን ቪዲዮ ለብዙ ሰው እንድደርስልን ላይክ እንዲሁም ሼር ኮመንት ላይም አለን እያላችሁ ጻፉልን። በቀጣይ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።